ታዲያስ አዲስ ሰላም ጤና ይስጥልን ተመልካቾቻችን እንደምን አምሽታችኋል። ከታዲያስ አዲስ የዕለቱን ዜናዎች ወደ እናንተ የምናደርስበት ሰዓታችን ላይ ተገናኝተናል። ለ20 ሚሊዮን ዜጎች ነፃ የጤና ምርመራ የምክርና የሕክምና አገልግሎት ሊሰጥ ነው። የቅዱስ ጴጥሮስ ሆስፒታል የ2018 ዓ.ም የክረምት በጎ ፈቃድ ነፃ የጤና ምርመራ ምክርና የሕክምና አገልግሎት ማስጀመሪያ መርሃ ግብሩን አካሂዷል። የጤና ሚኒስቴር ዶክተር መቅደስ ዳባ በያዝነው የክረምት ወቅት እንደ ሀገር ለ20 ሚሊዮን ዜጎች ነፃ የጤና ምርመራ የምክርና የሕክምና አገልግሎት ይሰጣል ሲሉ አንስተው 120 ሺህ ያህሉ ደግሞ በቅዱስ ጴጥሮስ ሆስፒታል አገልግሎቱ እንደሚሰጥ አመላክተዋል። በመንግስትና በግል ትብብር የሚሰጠው የሕክምና አገልግሎት ከፍለው መታከም ለማይችሉ የህብረተሰብ ክፍሎች አበርክቶ የላቀ መሆኑንም ዶክተር መቅደስ አንስተዋል። በህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ታደለ ቡርቃ በበኩላቸው የተናበበና የተቀናጀ ስራዎች በመሰራቱ በጤናው ዘርፍ በጎነት በየቦታው እንዲስፋፋ ሆኗል ብለዋል። በተለያዩ ደረጃዎች የሚገኙ የጤና ተቋማት ቅንጅታዊ ስራዎችን ማህበረሰቡ ለተሻለ አገልግሎት እንዲያገኘውም ያስችላል ብለዋል። የቅዱስ ጴጥሮስ ሆስፒታል ዋና ስራ አስኪያጅ ዶክተር አብርሃም እሸቱ በዘንድሮ በጎ ፈቃድ ነፃ የጤና ምርመራ ምክርና የሕክምና አገልግሎት ላይ ከ30 በላይ የግል የሕክምና ተቋማት ለማህበረሰቡ አገልግሎት ይሰጣሉ ብለዋል። ሆስፒታሉ በክረምት በጎ ፈቃድ ነፃ የሕክምና አገልግሎት ከ120 ሺህ በላይ ዜጎችን ተደራሽ ለማድረግ ማቀዱንም ገልጸዋል። ከተለመደው ሕክምና በተጨማሪ የስፔሻሊቲ ሕክምና፣ ሲቲ ስካን እና ኤምአርአይ አገልግሎት የነፃ ጤና ሕክምና አገልግሎት እንደሚሰጥም ዋና ስራ አስኪያጁ ተናግረዋል። ታዲያስ አዲስ የ4 ዓመት ህጻን ልጅ በማገት 5 ሚሊዮን ብር የጠየቁ ባልና ሚስት በጽኑ እስራት ተቀጡ። ተጠርጣሪ መታደል ታደሰ በ4000 ብር የወር ደመወዝ በቤት ሰራተኝነት ከተቀጠረችበት መኖሪያ ቤት የ4 ዓመት ዕድሜ ያለውን ህጻን ዮሴፍ መልካሙን ይዛው ተሰውራለች። ወንጀሉ የተፈጸመው ነሐሴ 12 ቀን 2017 ዓ.ም ከጠዋቱ 3 ሰዓት በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ልዩ ቦታ ቀጠና 4 እየተባለ ከሚጠራው አካባቢ ነው። የተጠርጣሪዋ የትዳር አጋር የሆነው ግለሰብ ወደ ህፃን ወላጅ አባት ስልክ በመደወል ልጁ እነሱ ጋር መሆኑን በመግለጽ 5 ሚሊዮን ብር አምጣ በማለት ጠይቋል። የልጃቸውን መታገት ተደውሎ የተነገራቸው ወላጅ አባትና እናትም ለአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አመልክተዋል። ፖሊስ የቤት ሰራተኛዋ መታደል ታደሰ ከትዳር አጋሯ መሰረት አየለ ጋር በመሆን ወደ ሰሜን ሸዋ ዞን ደብረ ብርሃን ከተማ ጫጫ ክፍለ ከተማ ህፃኑ እንደወሰዱት ይደርስበታል። ኋላም ተጠርጣሪዎች ቤት ተከራይተው ልጁን ካስቀመጡበት በቁጥጥር ስር በመዋል ታግቶ የነበረውን ህፃን ዮሴፍ መልካሙን ከነ ሙሉ ጤንነቱ ለወላጆቹ ማስረከብ ተችሏል። የምርመራ መዝገብ በማደራጀትና በማጠናቀቅ ለሚመለከተው የፍትህ አካል በመላክ ክስ እንዲመሰረትም አድርጓል። የፌዴራል ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ተከሳሾቹ ጥፋተኛ ሆኖ በማግኘቱ አንደኛ ተከሳሽ መታደል ታደሰ በ8 ዓመት ከ4 ወር፣ ሁለተኛ ተከሳሽ መሰረት አየለ ደግሞ በ7 ዓመት ከ9 ወር ጽኑ እስራት እንዲቀጡ ተወስኗል። ታዲያስ አዲስ የኦሮሚያ ክልል ዓመታዊ የወተት ምርት 5.9 ቢሊዮን ሊትር መድረሱ ተነገረ። በኦሮሚያ ክልል በተጠናቀቀው 2018 በጀት ዓመት የክልሉን የወተት ምርት 4.8 ቢሊዮን ሊትር ለማድረስ ታቅዶ 5.9 ቢሊዮን ሊትር ወተት በማምረት ከእቅድ በላይ ማሳካት መቻሉ ተገልጿል። የክልሉ የግብርና ቢሮ በክልሉ የወተት ምርታማነት ከዓመት ዓመት እየጨመረ እንደሚገኝ አስታውቋል። ባለፈው 2017 ዓመት 4.6 ቢሊዮን ሊትር ወተት መመረቱን በማስታወስ በተጠናቀቀው 2018 በጀት ዓመት ደግሞ የተመረተ ወተት ካለፈው ዓመት ጋር ሲነጻጸር የ27.5 በመቶ ጭማሪ አሳይቷል። የሚመረተው ወተት ሳይበላሽ በወቅቱ ለተጠቃሚዎች እንዲደርስ 7 የወተት ማሰባሰቢያ ማዕከላትና የማቀዝቀዣ ሰንሰለት ግንባታ በግል ባለሀብቶችና በድጋፍ ሰጪ ድርጅቶች እንዲገነቡ መደረጉም ተገልጿል። ታዲያስ አዲስ የግንባታ ፕሮጀክቶች ከመጀመራቸው አስቀድሞ በጥራታቸው ላይ ቁጥጥር እየተደረገ እንደሚገኝ ተገለጸ። የኢትዮጵያ የኮንስትራክሽን ባለስልጣን የህንፃ ግንባታ ሂደቶችን በተመለከተ እንደ ሲሚንቶና አሸዋ የመሳሰሉ በሀገር ውስጥ የሚመረቱም ሆነ ከውጭ የሚገቡ የኮንስትራክሽን ግብዓቶች ላይ ቁጥጥር እንደሚያደርግ አስታውቋል። በተለይም ከውጭ የሚገቡ ግብዓቶች ዓለም አቀፉንና የሀገሪቱን መስፈርት ማሟላታቸው ተረጋግጦ እንዲገቡ እየተደረጉ መሆኑም ነው የተገለጸው። በተጨማሪም ግንባታ ከተጀመረ በኋላ ዲዛይናቸውን በመቀየር ህንፃዎች ከጅምሩ ለማስተካከል በተጀመረው አሰራር በርካታ የግንባታ ፕሮጀክቶችን ችግር መፍታት መቻሉም ተገልጿል። በዚህ ሂደትም አንዳንድ የህንፃ ባለቤቶች ፍቃድ ከተሰጣቸው ውጪ የሚገነቡና እንዲሰሩበት ያስመዘገቡትን የህንፃ ዲዛይን ለመቀየር የሚሞክሩ መኖራቸው ተጠቅሶ የህንፃ ዲዛይን ሲሰራ በግለሰቡ ፍላጎት ብቻ ሳይሆን ተቋሙ ሊያገለግል በሚችልበት አግባብ ተጠንቶ እንደሆነም ተመላክቷል። ህንፃው ሲጀመር ከታለመለት ዓላማ ውጪ አሳማኝ ባልሆነ ምክንያት ዲዛይን መቀየር የጥራት ችግር የሚያስከትልና በዘርፉ ላይም ራሱ
ራሱን የቻለ ጉድለት የሚያመጣ በመሆኑ ክትትል እንደሚደረግበት ተጠቁሞ ግንባታው ከተጀመረበት ጊዜ አንስቶ እስኪጠናቀቅ ድረስ ቁጥጥር እንደሚደረግ ነው በመረጃችን የተመላከተው። ባለስልጣኑ ህንፃ ከመጀመሩ በፊት አስቀድሞ በትክክልና በተቀመጠለት የአሰራር ሁኔታ እንዲገነባ ለማስቻልም እየሰራ እንደሚገኝ አስታውቋል። ታዲያስ አዲስ 68 በመቶ የትራፊክ አደጋዎች በአሽከርካሪዎች ያልተገባ ባህሪ አማካኝነት እንደሚከሰቱ ተገለጸ። በአዲስ አበባ ከተማ ከሚደርሱ የትራፊክ አደጋዎች መካከል 68 በመቶ የሚሆነው የሚከሰትበት ምክንያት የአሽከርካሪዎች ያልተገባ ባህሪ እንደሆነ የትራፊክ ማኔጅመንት ባለስልጣን አስታወቀ። የባለስልጣኑ ምክትል ዋና ዳይሬክተር አቶ አማረ ታረቀኝ እንደገለጹት ያልተገባ ባህሪ ሲባል አሽከርካሪዎች የትራፊክ ህግጋትን ሆነ ብሎ ችላይ ማለትን እንደሚያጠቃልል ተናግረዋል። በሌላ በኩል የተሽከርካሪዎች የቴክኒክ ብቃት የሚፈለገው ልክ አለመሆን በከተማዋ ከሚደርሱ የትራፊክ አደጋዎች 14 በመቶ የሚሆን ድርሻ እንደሚይዝ አመላክተዋል። አሽከርካሪዎች ከቦሎ ምርመራ ባሻገር ከአየር ንብረትና ከመንገድ ደህንነት ጋር በተያያዘ የሚያደርጉት ጥንቃቄ ዝቅተኛ መሆኑ ለሚከሰት አደጋ አስተዋጽኦ እንዳለውም ነው የተገለጸው። ባለድርሻ አካላት የትራፊክ አደጋን ለመቀነስ በትኩረት እየሰሩ ቢሆንም አሁንም የሚቀሩ ስራዎች መኖራቸውን የጠቆሙት ምክትል ዋና ዳይሬክተሩ አደጋውን ለመቀነስ የተናጠል ሳይሆን የጋራ ርብርብ እንደሚያስፈልግ አጽንኦት ሰጥተዋል። ታዲያስ አዲስ ከ2600 በላይ ኩባንያዎች ምርቶቻቸውን ወደ ቻይና ለመላክ መመዝገባቸው ተገለጸ። የኢትዮጵያ ግብርና ባለስልጣን ከ2017 እስከ 2018 ዓ.ም ባሉት 2 ዓመታት ውስጥ ከ2600 በላይ ኩባንያዎች እንደ ሰሊጥ፣ ቡና፣ ፍራፍሬና ሌሎች ምርቶቻቸውን ወደ ቻይና ገበያ ለማስገባት የሚያስችላቸውን ምዝገባ ማከናወናቸውን አስታውቋል። የባለስልጣኑ ምክትል ዋና ዳይሬክተር ዶክተር ወንዲላ ሀብታሙ እንደገለጹት ኢትዮጵያ እስካሁን ምርቶቿን ወደ ቻይና የምትልከው ወጥ በሆነ አሰራር ሳይሆን በነጋዴዎች ፍላጎት ላይ በመመስረት ነበረ። በርካታ ሀገራት ለኤክስፖርት ፈቃድ የሚሰጡት ለ6 ወር ወይም ደግሞ ለ1 ዓመት ብቻ መሆኑን የገለጹት ምክትል ዋና ዳይሬክተሩ በቻይና አሰራር ግን አንድ ጊዜ የተገኘ የወጪ ንግድ ወይም ደግሞ ኤክስፖርት ፈቃድ ለ5 ዓመታት እንደሚያገለግል ተናግረዋል። ወደ ቻይና የሚላከው ምርት በከፍተኛ መጠን እንዳደገ የገለጹት ዶክተር ወንዳላ ባለስልጣኑ አሰራሩን ዲጂታላይዝ በማድረግ በርካታ ለውጦችን እያመጣ እንደሚገኝ አስረድተዋል። በኢትዮጵያ የሚላኩ ሁሉ ምርቶች በዓለም አቀፍ ደረጃ በተቀመጠው መስፈርት መሰረት መሆናቸውን የገለጹት ምክትል ዋና ዳይሬክተሩ በተለይም የእጽዋት ንግድ ስርዓቱ በ47 አንቀጾች የተዋቀረ እንደሆነ አስገንዝበዋል። ታዲያስ አዲስ ዩክሬን የሩሲያው አማዞን በሚል በሚጠራው ተቋም ላይ የድሮን ጥቃት ፈጸመች። ዩክሬን በሩሲያ ግዛት ውስጥ በሚገኙ ቁልፍ የሎጂስቲክስ ማዕከላት ላይ የቀጠለችውን የረጅም ርቀት የድሮን ጥቃት አጠናክራ መቀጠሏ ተገልጿል። በዚህም የሩሲያው አማዞን በመባል በሚታወቀው ዋይልድ ቤሪስ የተሰኘውን የኦንላይን የንግድ ተቋም ትልልቅ የጋራዥና የመጋዘን ማዕከላትን መምታቷን ኩባንያው አረጋግጧል። በክራስኖዳርና በኖቪኖሚክስ በሚገኙ የመጋዘን ግቢዎች ላይ በተፈጸመው በዚህ ጥቃት በርካታ ሰዎች የቆሰሉ ሲሆን የዋይልድ ቤሪስ ዋና ስራ አስፈጻሚ ታቲያኒም ኪም ሁለቱም ተቋማት ከሰው ነፃ እንዲሆኑ መደረጉንና ጥቃቱ ከፍተኛ ውድመት ማድረሱን ገልጸዋል። ስራ አስፈጻሚው አክለውም ጥቃቱ የተፈጸመው ከጥቂት ቀናት በፊት በተመሳሳይ ጥቃት 8 የኩባንያው ሰራተኞች ህይወታቸውን ባጡበት ወቅት እንደሆነ ተናግረዋል። የክራስኖዳር ክልል ገዢ በበኩላቸው በዕለቱ በተፈጸመው ጥቃት የአንድ ሰው ህይወት ማለፉን ቢያረጋግጡም የሰውየው ህይወት ያለፈው ቀጥታ ከመጋዘኖቹ ጥቃት ጋር የተያዘ ስለመሆኑ ግልጽ ያደረጉት ነገር የለም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ዋይልድ ቤሪስ የድሮን አካላትን የናቪጌሽን መሳሪያዎችን፣ ወታደራዊ ቁሳቁሶችንና ነዳጅን በማጓጓዝ የሩሲያን ጦር ይደግፋል ሲሉ ወንጅለውታል። ዩክሬን ከዚህ በተጨማሪ ባለፉት 48 ሰዓታት ውስጥ በጥቁር ባህርና በአዞቭ ባህር ላይ በሚገኙ 13 የሩሲያ የጦርና የእቃ ጫኝ መርከቦች ላይ ጥቃት ማድረሷን አስታውቃለች። ተመልካቾቻችን የተከታተላችሁት የታዲያስ አዲስ የዕለቱን ዜናዎቻችንን ነበሩ። ይህንን የመሰሉ ወቅታዊ መረጃዎች እንዲደርሳችሁ ገጾቻችንን መጎብኘት በዚያውም ፎሎ ማድረግ አትዘንጉ። ታዲያስ አዲስ